አርሶ አደሩ ዘሩን ከአፈር ማገናኘት ከጀመረ ሰንበትበት ብሏል። የመኸር ወቅት የእርሻ ዝግጅቱንም አጠናክሮ ቀጥሏል። ለመኸር ያዘጋጀነው ያው እርሻ አርሰናል። አርሰን ያው ለስንዴ ያረስነው መሬት አለ። ለበቆሎ ደግሞ አርሰን በቆሎ ዘርተናል። እንደገና ለጤፍም ደግሞ ያዘጋጀነው መሬት አለ። ለበርበሬ ያዘጋጀነው መሬት አለ። ዳጉሳ መዘራንበት አለ። ማሽላ መዘራንበት አለ። እያረስነ እየጎልጎልነ ነው። አሁንም ማሽላውንም ዘርተን አብቅተናል። ኑጉ አሁንም እያረስነ ነው። እንደ ሀገር በተያዘው የ2018-2019 ምርት ዘመን የመኸር ወቅት በሀገር አቀፍ ደረጃ 22.3 ሚሊዮን በላይ ሄክታር መሬት በማልማት 730 ሚሊዮን ኩንታል ምርት ለማግኘት ግዙፍ እቅድ ተይዞ ሰፊ የቅድመ ዝግጅትና የዘር ስራዎች በመከናወን ላይ ይገኛሉ። በ2018 የመኸር እንግዲህ እንዳጠቃላይ በመኸር በሰብል ስንል ዋና የሰብል ምርቶች ይኖራሉ። የሲሪያል ሊሆን ይችላል፣ የአትክልትና ፍራፍሬዎች ሊሆኑ ይችላሉ፣ ሌሎችም የቅባት እህሎች ሊሆኑ ይችላሉ። በእነዛ ሁሉ በጥቅል ወደ 22.36 ሚሊዮን መሬት ለማልማት ታቅዷል። ከዚህም እንግዲህ ወደ 730 ሚሊዮን ኩንታል እንጠብቃለን። በዚህ ሂደት ውስጥ አርሶ አደሩ የድካሙ ውጤት እንዳገኝ በትኩረት የተሰራ ሲገኝ የግብአት እጥረት ችግርን ለመቅረፍ ሲሰራ ቆይቷል። ይህም ውጤቱ በተግባር ታይቷል። ቀደም እኮ ችግር ነበር ማዳበሪያው ላይ። ዘንድሮ ጥሩ ነን። ገበሬው እንደፈለገ ያደርጋል። ማዳበሪያውም ወቅት ጠብቆ መጥቷል። ዘንድሮ ጥሩ ነው። ከመጀመሪያው ለምሳሌ ከነበሩ ከአምና ከዛሬ ከ4 ዓመት ከ5 ዓመት በፊት የቀረበው ነበረው የዘር እጥረቱም ነበረ፣ የማዳበሪያ እጥረቱም ነበረ፣ የእርሻ የመኪናም እጥረት ነበረ ያኔ ማለት ነው። አሁን በዚህ 2 ዓመት የትኛውም አይነት እጥረት አጋጥሞን አናውቅም። በምርት ዘመኑም ይኸው የግብአት አቅርቦትን በበቂ ሁኔታ የማሳለጥ ስራ ተጠናክሮ ሲቀጥል ከ20.9 ሚሊዮን ኩንታል በላይ ግዢ ተፈጽሟል። 2018-19 ምርት ዘመን ወደ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ በቅድ ተይዞ እየተሰራ ነው ያለው። እስካሁን ካቀድነው 22.9 ሚሊዮን ኩንታል ውስጥ 20.9 ሚሊዮን ኩንታል ግዢ ተፈጽሞለታል። አሁን ላይ የአፈር ማዳበሪያውን ወደ ሀገር ውስጥ የማጓጓዝ ስራዎች ተጠናክረው ሲቀጥሉ መንግስት የምርት አቅምን ለማሳደግ ለአርሶ አደሩ 84 ቢሊዮን ብር ድጎማ አድርጓል። 19.1 ሚሊዮን ኩንታል ለ2018-19 ምርት ዘመን የቀረበ ማዳበሪያ ነው ማለት ነው። ከዚህ 19.1 ሚሊዮን ኩንታል ውስጥ እስካሁን 10.7 ሚሊዮን ኩንታል ለተጠቃሚዎች ተሰራጭቷል። አርሶና ከፊል አርብቶ አደሮቻችንን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ከፍተኛ የሆነ ድጎማ አድርጓል። አጠቃላይ የምርት ዘመኑ ድጎማ 84 ቢሊዮን ብር ነው። ይሄ 84 ቢሊዮን ብር ወደ ኩንታል ስንቀይረው ለእያንዳንዱ ኩንታል 4972 ብር ድጎማ አድርጓል መንግስት ማለት ነው። ከአፈር ማዳበሪያ ባለፈ የምርጥ ዘር አቅርቦትንም በማስፋት 2 ሚሊዮን ኩንታል ምርጥ ዘር ለማቅረብም እቅድ ተይዞ እየተሰራ ነው። የዘር አቅርቦት በከፍተኛ ሁኔታ እያደገ ነው ያለው። በዚህ ምርት ዘመን 2 ሚሊዮን ኩንታል ነው ለማቅረብና ወደ 1.5 ሚሊዮን ኩንታል ለተጠቃሚ ይሰራጫል ብለን እየሰራን ያለ ነው። እስከ ሰኔ 17 2018 ድረስ ጅቡቲ ወደብ ከደረሰው 13.4 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ 12.1 ሚሊዮን ያህሉ ወደ ሀገር ውስጥ መጓጓዝ ችሏል።